እንዴት ነው አንገት ላይ እኮ አንዳንድ ስትሄዱ እኮ ብዙ ጊዜ እንዴት ነው ለምዶ ብር እኮ አንገቱ ላይ እኮ መስቀል ያለ ሰው እኮ መስቀል አድርጎ አላደረገም የሚለው እኮ ዝም ብለን እኮ እናያለን አይደል? አንዳንድ ጊዜ እንደዛ አይናችሁ ዝም ብሎ እንደዛ እንትን አይልም? እንዴት ነው መስቀል ያላደረገ ሰው ስናይ የሆነ የተወሰነ እንደው ጭንቅ የሚለን ይነስይዝ እንደው ምን አለ መስቀል ቢኖረው ክርስቲያን ቢሆን ብለን የምናስበው እና ልክ እንደዛ ማለት ነው። እና ጥሩ ነው እንደዛ ቢኮን ቆንጆ ነው ማለት ሌላውን ሰው መግፋት ምናምን አይደለም በፍጹም ሙስሊሞችንም ፕሮቴስታንቶችንም መግፋት ሳይሆን እነሱንማ እናንተ ከገፋችኋቸው እግዚአብሔር እናንተን ይገፋል። እሱ ግልጽ ነው። ግን ክርስቲያን ወንድሞቻችሁን ስታዩ ደግሞ በደንብ እሱ ያስፈልጋል ብዬ አስባለሁ። ሁሉም በቤተ እምነቱ እንትን አለው። ወደ እስልምናው ብትሄዱ ሙስሊሙ ለሙስሊሙ ነው ያው ቅድሚያ የሚሰጠው ግልጽ ነው። ክርስቲያኑስ ማን አለው? ለዛ ደረጃ አይደለም። አክቹዋሊ ሙስሊሞች እንደሚሉት ልክ ላይሆን ይችላል። ግን አሁን ቻው እንደዛ ይበቃል። እሺ አቡ አለ እስቲ አቡ አለ እንዴ? ካለ እስቲ ንገረኝ። ናና የምር አቡ ስትሉት እዛ ላይ ናና አንድ በልልን። የምር የሆነ ነገር ያስፈልጋል። በእውኑ አንድ አበባ ስተን ማስገባ ይመስላል ነው ወደ ወንድማችን ትላል። ስቀልድ ነው። እሺ አንቺ ያስፈልግ ተሙ እሺ አስገባሽው ተሙ ኦኬ ቴንክ ዩ ተሙ የጌታ ባሪያ ሰላም ብያለሁ። የጌታ ባሪያ ይባላል በቤተክርስቲያን አቂ እንዲህ ተጀመረ ደግሞ ምንድን ነው እያልከን ያለው ወንድማችን? ምን ልታስለምደን ነው? ጭራሽ የጌታ ባሪያ? አይ ከእናንተ ተምር ያለው የጌታ ቤተክርስቲያን እንደምትባል ቃለ ሕይወት ያሰማልን። አቂ የምር ተባረክልኝ። የሚገርም ትምህርት ነው የተማርነው። ኢየሱስ ሲጠራ ያንገሸግሸኛል የሚሉ ሰዎች ኢየሱስ የሚያንገሸግሸው አጋንንት ያለበት ሰው ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው የተባለው እና ኢየሱስ ሲጠራ ሁላችንን ያስደስተናል። ኢየሱስ ከነሙሉ ክብሩ ያለባት አንዲት ቤተክርስቲያን ክርስቶስ ኢየሱስ የተከላት አንዲቷ ቤተክርስቲያን እችኛዋ ቀጥተኛዋ ሃይማኖት ናትና በዚህ ውስጥ ያሉ ክርስቲያኖች ሁሉ ኢየሱስን ሲጠሩ ይደሰታሉ እና ቃለ ሕይወት ያሰማልን ወንድም። አሜን። ትክክል ነው። የክርስቶስ እኔ የምልህ እንትን ዩቲዩብ ምናምን ከፍተሃል ነበር እንዴ? ቪዲዮ መልቀቅ ጀመርኩ ወይስ ተውኩ? አሁን ዩቱቡን ወደ ዋናው ጣቢያ እንግባ እንዴ? ሌሎቹ ሰላም ትላለህ ብዬ እኮ ነው። አይ እንዴት ነው? ኦኬ እንትን አለ። አይ ምንድን ነው ብዬ ነው አሁን ፖስቼዋለሁ። ሙሉውን ቪዲዮ ፖስቼዋለሁ። አኪ ቪዲዮ ፖስት አደረግ? አዎ ሙሉውን ኢንተርቪ ከፕሮቴስታንት ቤት የወጣሁትን ለምን ፕሮቴስታንት ሆን ከሚለው 30 ደቂቃ አለ። 30 ደቂቃውን ዛሬ ፖስት። እናመሰግናለን በጣም ብሩስ። ቪዲዮ ያበሩ ሰዎች ቅድሚያ አንስት ነኩ ምርጥ ሰው የጀመው ምርጥ ሰው ነኩ ነው። ባይዚህ ከኔ ቀጥሎ ተላ ከኔ ቀጥሎ ደስ ይላል። አይ ግን ናቁ ራሴን ሳስቀድም እያየ ነው እና እንዴት አለ አለን ይመስገን አምላክ እንዴት ነህ? ሰላም እግዚአብሔር ይመስገን። ለማንኛውም ሰላማችሁ ይብዛውላችሁ። ዮኒ አንተሽ መሌ በድጋሚ ተሙ እንኳን ተመለስክልን ብለናል። ያው በውስጥም ጽፈናል ብዙ ጊዜ እና ቅድም ጽፌልህ ነበረ። አይተህ ይሆን አላየህ ይሆን አላውቅም። ቅድም ስትናገር ቴክስት አድርጌ ነበረና
ቅድም ስለ አማራን ምናምን የማይል አይነት ነገር ማለት የሆነ መስቀል ያደረገ አማራን ይባላል። አንዴ ቆይ አቡ አቡ እየተባለ ነው እና እስኪ ጠፍተሃል። ሲጀመር ቅድም ልደውልለት ብዬ እንዴት እንደረሳሁት እራሱ አቡ ካለ ራሱ በጌታ ጠፋ እኮ በጣም በስመ አብ። ከኬኤፍሲሲ እንዴት ይገባል? በእናትህ የኔ ቁጫ ኧረ እባክህ አንተ ራስህ ከቡልቡላ አፋፋ ቡልቡላ ያበደ እኮ እሺ ንገረኝ። እሺ አማራ መስቀል ምናምን ምንድን ነው የምትለን? እስኪ አብራራው። ምንድን ነው እና ህፃን ልጅ አለች እና እያስተማራት ነው። 4ኛ ክፍል ማለት ነው። 4ኛ ክፍል ወር 3ኛ ክፍል የዛሬ 7 ዓመት ምናምን በፊት ማለት ነው። እና ከዛ እያስጠናዋል ቀና ብላ ማለት ነው። በኦሮምኛ ነው። የት ነው? ሚስተር እዚሁ ቡልቡላ ማለት ነው ባለበት እና ቀና ብላ አየች እና መስቀሌን አየች። በኦሮምኛ ሚስተር አቲ አማራ ዳ አለች። አንተ አማራ ነህ እንዲህ ምናምን አለች። በኦሮምኛ እያስጠናት ምናምን ማለት ነው። እና ከዛ ለምንድን ነው እንደዛ ያልሽላታል? መስቀል አለ አይደል? መስቀል ያላቸው አማራዎች ነው የሚባሉት እኛ ጋር አለች። የሀረር ልጅ ነች። በጣም አዘንኩት የእውነት እስከዛ ድረስ መባል በቃ መስቀል ያደረገ እንደ አማራ ነው የሚቆጠረው። በሌላ በተለይ ወደ ሀረር እና ወደ ድሬዳዋ ምናምን አካባቢ እንደዛ የሚያስቡ አሉ። እና መሰራት አለበት ግድ ማለት ነው። በጣም መሰራት አለበት። ምን አልካት? ከዛ አንተ ከይቅርታ ጋር አማራ ሚት ያልሽ ያበደ ነው። ድገም እስኪ ሙርት እርግጠኛውን ብደግሞ ይሻለኛል። ሚቲ አይደለም ተብያለሁ። እንግዲህ አና አማራ ሚቲ ያልክ ወይ አልኩ። ምንድን ነው አባ? የተወሰነ ቀርበሃል። አስጨነቅሽኛ። ጥያቄ ነው መልክ ነው ማለት አንተ አማራ አይደለም ሆይ ማለት አቲ አማራ ሚቲ ጥያቄ ነው ማለት። አይ ጥያቄ አይደለም። እኔ እኮ አይደለሁም አልክ ወይ ለማለት እኮ። ኦኬ እኔ አማራ አይደለሁም። እኔ አማራ ሚቲ ያ ይሆናል። አረ ነገ ቆርጠው ደግሞ ቪዲዮ እንዳይሰሩብህ። አረ ችግር የለውም። መኩ የመንግስት አጀንዳ ይዞ መጥቶ ያስጨንቅ። ስማማ መኩ ይሰማል? አቲ ያልከውና የመንግስት አጀንዳ ይዘህ መተህ ታስጨንቀናለህ። እሺ ምን አድርጉ ነው የምትለን? እኛ መሳሪያችን መጽሐፍ ነው ትላለህ። ምን መጽሐፍ ነው? የፌስ መብራቱ ምንድን ነው የሚቆራረጠው? በጌታ ስም ኮቴተ ቁርባን ኮቴተ ቁርባን ደስ የሚል መጽሐፍ። ቀይስ መብራቱ ኪቡስ በስማ ደስ የሚል ነው። በጣም ደስ የሚል ትሁት እና በጣም ደስ የሚል ይርዳል እና የምርም ይሄ የመንግስት አጀንዳ አንቀሳቃሽ የተባለው እውነት እንዳይመስላ በዛችሁ ዛሬ ማለት ይሄ ነው። ትረዱኛላችሁ። ፈራ አንተ ሺው መጽሐፍ ነው። ኧረ አንድ ልትበላለሁ አንተ ሰውዬ የሚቀርብ ይሻል። እኔ ሲጀመር ከቀራው ነገር ነው የሚከፈሩ ውስጥ ተጫወቱ። በቃ መጣሁ ተጫወቱ። ያስፈራ ሀራኒ መጣሁ ተጫወቱ። ምን ጉር ነው? እሺ ኤኒዌይስ አሪፍ። አንተሽ እንዴት አመሻችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት አለ አለን? ከመስፋ ለጎዳና ያለው አለን።
መሌ ሰላም ነው ወይ? ክብሩ እናትና ልጅ አለም ታመሻላችሁ ወይ? ምስጋና አምላክ አለን። ይገርማቸዋል። ተሙዬ የት ነው የጠፋኸው? አሳስበን ነበረ ስላየሁ ደስ ብሎኛል። የሆነ ቦታ ወስዶ ክላኪያው ምንድን ነው ያልከው? ማንን ነው? ማንን ነው? ማንን ነው? እኔ ነው? ኧረ አንተ ራስህ እኛ ሰምተናል፣ አንፈርድም። ሰላም ያልኩት ነው። ሰላም ነው ወይ? ያቺ ጭስ በጣም ጸዴ ነው። አሪፍ እጠቀመዋለሁ። እንዲህ እኔ እንትን አንዳንዴ እንደዚህ ፕራክቲስ አደርጋለሁ። ድንገት እንኳን አንድ ቀን እንደው አስገድደውኝ ራሱ አውደ ምህረት ላይ ወጥቼ ድንገት እንደው የሆነ ነገር ተናገር ብባል የሆነ በሆነ አጋጣሚ እንደው ግድ ተብዬ አልሆነ እንደዛ ባይዜ መምህር ምናምን የመሆን ሀሳብ እንደዛ አውደ ምህረት ላይ ምናምን ማስተማር ዝም ብዬ እንደዚሁ ከክርስቲያን ወንድሞች ጋር ዝም ብለን እያዛግን እየተማማርን እንደ አቅሚቴ የሆነ እንደው የሆነች ነገር እያያዝን እንድንኖር ብቻ ነው። እኔ እንደዛ ነው ሀሳቤ እንጂ በመምህር ደረጃ እና አውደ ምህረት ላይ ጨራሽ የሚጠፋ ይለማመዳለሁ። ሰዎች ጋር ስደውል ምናምን ምናልባት ጋር ገጥሟችሁ ሊያውቅ ይችላል። ሰላም ስትሉኝ ራሱ የአምላካችን የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን አትለይምና እናቱ እናታችን ብዬ ደግሞ ቀጥላለሁ። ግድ ነው ገብቷል። መለማመድ አለብህ እና የሆነ አንዳንዴ የዮኒ ማኛ ቀለል ይለኝና እንደዛ ላደርግልና ግን እሱ ለአውደ ምህረት ለሚዲያ ነኝ። አንድ ቀን እኮ እንደዚህ እያልከን ከቦሌ ፒያሳ ደርሰሃል። መግቢያው ላይ ብቻ አስበዋል። ከሰሞኑ በዛ ደጋግመ ርዕስ በቃ በለው አንድ ርዕስ ነው ይሄ ራሱ ስልካችን። ሰላም ነው ወንድማችን፣ ይቀጥላል። በስመ አብ እኔማ ስብከት የሚጀምር ነው የሚመስለኝ እኮ። እንደ ግድ ነው መለማመድ አለብኝ። እንዲህ ካልሆነ አስቸጋሪ ነው። እስከ መቼ ዝም ብለህ እንደዚህ አነጋገረ ራሱ ምንም በቃ የክርስቲያን አይመስልም እየተባልኩ ስለሆነ ማማሻሻል አለብኝ። ኦኬ ማን ነው? እሺ ብሪች። እሺ ቪዲዮ ላበሩ ሰዎች ቅድሚያ ነስ ሰላም ላንተ ይሁን ብሬ። ሰላማችሁ ይብዛ። እንዴት አላችሁ ሰዎች? ለኔ ይመስገን አምላክ። አካሞ ቡሊሱ ጅርታ ቡሊሱ ቅድም ያልካት ኦሮምኛ ግን ደስ ትላለች እኮ በእናት አንቺና ሞኬ ግን አልሰሙም። አስደነገጠኝ እኮ ሞኬ መጀመሪያማ በትክክል ነበር እኮ ያልከው አንተ። እንዴ እኔ ደነገኩኝ ሲለኝ ኧረ ይሄ ነገር ይቅርብኝ አልኩኝ። አቦካው ብለው ደግሞ ይጥመሉኝ እንዲ ወንድም እህቶች ወደዛ አካባቢ አሉ። አንተንም ፈራው እንጂ ነገ ቪዲዮ እንዳሰራብኝ። አኪል ትላንት ቋንቋዬን ስታቦካው ሰምቻለሁ። የአቦካውን ጭቃ ወይ ፊት ላይ መርጓለሁ ወይ ፊቴ ላይ ትመርጓለህ ብለህ በመጣ አስበዋል። ታውኩኝ እኮ ቪዲዮ አስተው ይችላሉ እነሱ። ኧረ በጣም አንተና ሲሳይ አስተዋችሁ። አይ ብሪሽ አንትሽ ዮኒ ሞኬ መሌ ጋዲሳ ሁላችሁም ሰላም ያለው አለን ጋዲ ሲሱ ጋዲ ይሰማል። እንዴት ናችሁ? አኪዮስ ሁሉ ሰላም ይመስገናችሁ። ሁላችሁንም ሰላም ብያለሁ። ዮኒ፣ ተሜ፣ መኩ፣ አንተሽ፣ መሌ፣ ብርሽ፣ ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ቀደም የላኩልን ቴክስት የምሬን ነው። ላይቭ ስትዘጋ ቤተሰቦችን ቻው በላቸው። እያስፈራራኝ ነው። ጋር መተን እንወስዳለን አላለኝም። ቪዲዮ አለ ከላይ የሚወጣ ቤተሰቦችን ቻው በላቸው ይለኛል። መተን እንወስዳለን አያሳስብም። ይሄ ሰምታችኋል። ከጠፋሁኝ ጋዲሳን ጠይቁት። በስም ጋዲሳ ብዬ ነው ራሱ የጠራሁት። እሺ
እኔ ሲጀመር ሰዎች አሉኝ እንደዚህ ደረቴ ነፍሴ የምማወራው እንደዚህ ነው። ጋዲ ያለኝ ብሬ ያለኝ ዞር ስል መኩ ያለኝ ማንን ነው የምፈራው? የምን ማቀሳሰብ ነው? ኧረ አልሰማም እንጂ እዮብ የተነሳ ማንን እዮብ መሀል ላይ ነች መሰለኝ። ብዙም ስታወራ አልሰማኋትም። እሷን ስማ አኬ ወይ የሚገርም ቪዲዮ አለ ዛሬ በአንድ ቀን ቁጥር ንገሪኝ እስቲ። ሁለት አንዴ ቆይ ቤቲ ያለሽ እንዴ? ቆይ ቤቲ ካለች ባይዜ ቤቲ ቁም ነገርን ትሰራለች። አየህ በግራ ነው በቀኝ ነው የያዝከው? አንድ በግራ ነው እየደረደርክ ያለው። ይሄ ቀኝ ነው። አኬ ጥያቄ አለኝ። አይ የተገለበጠ ካሜራ ስለሆነ ቀኝ ይመስላል። ለዛ ነው ወኩ። እሺ ስንት አልከኝ? እሺ ወይ ሳሙ ጠይቅሽ ሳልጀምር በፊት አንዴ ከጀመርኩኝ ተመስጦስ ገብቼ እናንተ ወጣችሁ ስታልኩ ነው የምወጣው። አይ ጸጋ ልዩ ነው። በኋላ ደግሞ የቤተ ክርስቲያንን አጠቃቀም አበላሽታል ተብለህ ነው እያልከን ያለው አንተ ምን አይነት ምን ስርዓት ተጫወተው። እሺ እስቲ 2 3 1 5 4 2 እነዚህ የመጀመሪያ ቅኝቶች የምናውቀው ድምፆችን በዚህ ነው። 2 3 1 5 መኩ ጨረታ ረከው እኮ አባ። ይህንንማ እኔም እነግረዋለሁ። ልድገምላኪ እኔ እኮ ያስደረድራሉ። እስቲ ንገረው። እሺ ቆይ ጋዴ አንዴ ዜማ እንዲያወጣ ነው ግን መኩ። ስለዚህ 2 3 1 እስቲ 2 3 1 ቆይ አሁን ያልኩትን በዚህ ማስቲ አንተ በለው። ምንድን ነው አሁን ያልኩት? ላላላ እሺ እኔ ማለት ምንድን ነው ያልከው?
እኔ ዘምራለሁ ነው ሙሉ የሚመጣ ማለት ነው። እኔ ዘምራለሁ እኔ ዘምራለሁ። ስለዚህ አሁን ሶስቱ ብቻ ነው ያልከው። እኔ እሱ ምንድን ነው? ቀጥለ ደግሞ ማለት ነው 5-4-2 5-4-2 ድገም። አዲስ ጣት ነው። ምን ያደርግ ይሄ ጣት አይደለም። 5-4-2 ኧረ በጌታ በኢየሱስ ስም አረጋጋ። አሪፍ። አሁን እንዴት ነው የሚሆነው? 2-3-1 5-4-2 ይሆናል ማለት። ስለዚህ አንድ ላይ እኔ ዘምራለሁ ከዛን 5-4 እሺ ቆይ የመጀመሪያው እንዴት ነበር? አንዴ ይቅርታ እኔ ቆይ አንዴ እሺ ትንሽ እቺ ትንሽ እንትን ምንድን ነው ስሙ እንትኑ 4 ቁጥር በጣም ከባድ ነው ግን አኬ አይዲ ፎንት ከባድ ነው። የዚችኛ እንትን ስለሆነች ትንሽ ይከብዳል። ግን አውታር ነች። ከታች ዚራውን ከታች እንዚራ ይባላል። ከታች ያለው ዝቅና ከፍ ብሎ ድምፁን የሚያስተካክል ማለት ነው። ምንም አልንከዋ ትንሽ ችግር የለውም። ትንሽ ወይ ከፍ አድርገው ወይ ዝቅ አድርገው ትንሽ ቼክ ያደርግ ይሻላል። አሁን አስተካከልኩት። አንተ ዝጋ፣ ሚዩት አድርግ። 2-3-1 5-4-2 አንድ ላይ ድገም። መጀመሪያ ምንድነው? እስቲ በዜማ አንተ በለው። እኔ ዘምራለሁ እኔ ዘምራለሁ አይደል? 2-3-1 ነው አይደል ያልከኝ? 5-4-2 ደብል እዛ ጋር ነው። እሺ ይኸው በጣም ረጋ አድርገውና አሪፍ ነው። እኔ ዘምራለሁ። ምንድን ነው አሁን የወጣው ድምፅ? በቅዱስ ሚካኤል ወደ ራስህ ደርድር። አሪፍ ከራስህ ድምፅ ጋር እስቲ ከራስህ ድምፅ ጋር አንተ እኔ ዘመራለሁ። በዚህ መታገል የለብህም። በጾም በጸሎት ፈጣሪ መጠየቅ ነው። የአንተ መቀለድ ድበት አይ እንትን ድምፁ ይቅራኪ፣ ድምፁን ተው፣ መዘመሩን ተው። በቃ ዝም ብለህ በገናውን አንድ ሄድበትና ይብቃ፣ መዘመሩ ይቅር። አታዝገን ነው የሚለኝ። እሺ ኦኬ እሷን በቀላሉ ማመጣት። እሺ በቀላሉ ማለት ነው። ስለዚህ መሰረታዊ ነገር ምንድነው? እዚህ ጋር ይሄንን በተደጋጋሚ መላልሶ ቅኝቱን አሁን ሰላምታ ቅኝት በጣም ብዙ አይነት ቅኝቶች አሉ። የመጀመሪያ የምትማረው ሰላምታ፣ ትዝታና አንቾዬ ለኔ ወይም ደግሞ ቸርነት የሚባለው ነው። 3 ነው መሰረታዊነት የምትይዘው። ስለዚህ የመጀመሪያው ድምፁን ለማመድ ነው። በገና ላይ ማለት ይሄ የቤተክርስቲያን ነው። ነገር ግን ትዝታ አልገባኝም። አምባሰል ማለት ሰላምታ ነው። ያው በሌላ አምባሰል ተብሎ ሌላም አለ ትዝታ ወይም ደግሞ በቤተክርስቲያን የተማርከው አንተ በገና አይ ማለት ለመጠየቅ አይ ድንገት አምባሰል አንቺ ይለኛል እንደ እኔ ግራ ገባኝ።
ኧረ ቀጣይ ሆያ ሆዬ ሊል ነበር አባ። መሌም ፊቱ ተቀየረብኝ እያየሁት። ጠዋት ስማ ከሀገር ፍቅር ሲደወልልህ አምባሰል ግሩፕ ነው የምደውለው ብሎ እንዳይደውሉልኝ። አውሩ በገና ላጅባችሁ ብዬ ነው። ለምንድን ነው የምቸኩለው? እንዲህ በጌታ ጣቶች ግን አይፈርሱም አይደል? ጣቶች አይፈርሱም አይደል? እዛው ላይ ጠዋት ነው ቼክ የሚያደርገው። አሪፍ ላይ አይፈርሱም። ናቸው እስኪ ይከብዳል መሰለኝ። ይችን ደግሞ ጣትን ከፍ ብታረጋት አሪፍ ነበር። ምን አልከኝ? ይችን ጣትን ትንሽ ወደ ላይ ከፍ ብታረጋት አይሻልም? ወደ እሷ ሌሎቹ ወደ እሷ ቢያዩ አሪፍ ነው። ጣት ምን መማኩ እኮ አይነግረኝም። ገና ለገና የምበልጠው ነው የሚመስለው። አንተ ነገር ይመል አሪፍ። አሁን ጣቶች አራት ጣቶች ወደ ቸገረኝ ትላለህ። ይኸው የእሱን አየው እንዴት ምትል እንዲህ አድርጌ እኔ ስጨነቅ እስከ ዛሬ ድረስ የሚደርስልኝ አጥቼ አንተ በና የት ሄደህ ነበር? እመቤቴ ምርጥ ናት። አመታቱ ራሱ ወደዚህ ስለሆነ ምርጥ በቃ እኮ ድምፅ አይወጣም። በአንተ እሷ ወደ እነሱ አራቱ ወደ እሷ በጣም አሪፍ እንዳትበጥሰው በጌታ ስም በዚህ በገና ለኩይ ሲጫወት በክርስቶስ በጌታ ባለፈው እንዴት ደስ እንደሚል እጅህን ላላ አድርገው። 9ኙን አውታር በጥሰ ማሲንቆ እንዳታረገው። አንድ ቀርታ ማለት ነው። እኔን መች ነው የምታስተምረኝ? ኧረ ናብያ ኑ ተሰብስባችሁ ነው። ሰፊ ነው። አንድ ሰፈር እንደሆነን መረጃ አለኝ አሁንና አሁንማ ረቀርብ አረና ይምጡ። የሶስት ወር ተከፍሎልኛል ብዬ ነው። የሶስት ወር ተከፍሎልኛል። መማር ብቻ ነው አንተ የምጠበቅብህ። አሁን ወደ ቤት ይሸባል። ለመሌ ላሳየው ፈልጋለሁ። እኔም አለ ይሮጥ ትሞክራለህ? መሌ አልጨረስኩም እንጂ አንድ 3 ወር ያስፈልገኛል። የሚገርምህ ከክራር በላይ ለማን ነው በገና በጣም ይመቸኛል ለመዘመርም። የኔ ድምፅ ቤዝ ስለሆነ ከበገና ጋር በጣም ነው የሚሄደው እና አስተማሪ በገና ብትማር ከክራር የተሻለ ነው ብላኝ ነበር። ያ በገና ነው እንዲመልኝ አሰራው። አኪ ሚውት አድርገው። ማይክውን ነው ረስተው እንዳይሆን ሚውት አድርገው። ኧረ ሳላስነቃ ጥበቤን እያሳየው ነው። ሚውት አድርግ ይለኛል። ባላወቅ እየደረደርኩ እኮ ነው። ምታ እስኪ ደርድር እስኪ። ይቅርታ በፈረድኩበት ፍርድ አልተፈረደብኝም። አሁን ጋዲ ላይ ፈርጅ ደርድር። አባይ በአንድ ጊዜ ከከበሮ ጋር ተምታታባል። አንድ አምስት ምታይልኛል። ምንም የማያውቁት የመሌ በገና እኮ ታሪካዊ ነው። የማ የመሌ በገና ታሪካዊ ነው። ስንት አይነት አስጠቋሪ ሰው ነው ያለው በቅዱስ። ኧረ መኩ ምንድነው የምታስጠቁረው? አንተ ምን አይነት ለምንድነው የምታስጠቁረው? ዲያቆን አይደለ እንዴ? እንደዚህ አይነት ማስጠቆር ምን ይሰራል አሁን? ለወንድም ብለህ ቢያንስ ዝም ብለህ እንደዚሁ እንትን አትልም? ይህንንም መኩ ስለሆነ ነው። እኔ ቢሆን አበሻ ልብስ ነው ለብሼ የሚመጣው።
እሺ መኩ አንድ ቤቲሻ አንድ ትሉልናላችሁ። አጭር ግን አንተ ሙሉ መዝሙር እንዳትል አጭር ጥበብን ብቻ በአንድ ደቂቃ አሳይ። አረ በጌተ ሰማኒማ ሳትዘምር አትወጣም አንተ። እሺ አዘምረኝ ወይ ምንድን ነው ታዲያ ምዝተው ዝም ብለህ ላይ? አረ መኩ ሰዓት በጣም እየሄደ ነው። አኪን ከጠበቅነው ሊነጋብን ነው አባ ዴ። አይ ኖርማል ነው የምታሳበው። ቤትሻን ሰላም በላት። አረ ልደረድር ስትል ሰላም ትለናለች። ሚዩት አድርጌ አንድ የታችን ጥድፍ ያለሽ አንቺ ደግሞ እንዴት ናችሁ? አረ እባክህ ሰላም ብያለሁ ሁላችሁንም። አለን ይመስገን አምላክ። ቤቲሻ እሺ ቀጥል። ይሄ እኔ ነው የመኩ አይደለም። ቀጥይ መኩ፣ ያንቺ እንዳይመስል ይሄ ነገር አቦከውብሽ። ሚዩት ነባ ካንተ ሰውዬ አንገተን እየነቀነቅ ድረሰት ታስከተለው። አሪፍ ነው መኩ በጣም ያሁኑ አሪፍ ነው። ድምፅ ያለውን በገና ገዝተና አሽቃይ አንዲ መዝሙሩን አምጣ። አረ ጭራሽ ክራር ሊያመጣብን ነው እንዴ? ሀበሻውን ለብሶ ሊመጣ ነው። ዮኒ ባባ ሙሉ ባንድ ሊያደርጉ ሀበሻውን ሊለብስ ነው። ይሁን ያስታውሰው ምን አምጥቶ ሊያስጠቁርት ነው ደግሞ? እኔ ምን አውቄ። አረ ዮኒ አንድ አባታችን ወይም በል ሊለም መስሎኝ ነበር እኔ በገናውን ከመጀመሪያችን ቅዱስ ዳዊት ምንድነው ጸሎት ልመና እንዲያደርግልን እሱን እናስብ ምናምን ብሎ ቢጀምር አስቧል። አሁን በገና ሊደረድር ሲል በጌታ አረ ጀምር በቅዱስ ሚካኤል። አንተ ምንድነው ተጫዋች ወይስ በስልክ ነው የምከፍትልን? አይደለም መዝሙሩን እያወጣው ነው። ቆያችሁ መኩ ግን በጣም ፍሌክስ እያደረክብን ነው አባ እንዴ። እንዲህ ምንድነው ሲጀመር የምን መዝሙር ነው የምታወጣው? ዝም ብለህ ራስህ በል እንጂ። አይ ረዘም ያለ ሙሉም በቃ እንትን ስለማለት ነው። አንድ ይጠብቅ። እስከዛ ድረስ መሌ አለማምዶ እንዲያውም 4 2 3 ቀዩታ ቻ አለሽ። አዎ እና ሌላው እዚህ ጋር እንግዲህ እህትም አንቺ ምን ይሻለው ደርድሪሽ ግራፊ ማለት ነው የቀረኩ። እንዴት ነው መብት አዲሱ ገበያ ያሉ ጅቦች አልገባንም። በቃ በውስጥ ቴክስት አደርግልሃለሁ። መኩዬ ገና በምን እንደሚሰራ ታውቃለህ ማለት ነው። ጋዲ ጎበዝ ነው እንዴ ማለት በጅብ ቆዳ ምንድነው እያደረክ ያለው? አካባቢው ላይ ያሉ እንስሳቶች በምን እንደሚሰራ ታውቃለህ ጋዲ? ሰላም አይመስልም ፓፓ መኔዌ እስከዛ ለምን አዘምርልንም? ለሰለስት ያለ አንድ መዝሙር ዘምርልን አንተ። እነዚህ አዛጉን እኮ መጨረሻ ላይ ቢሆን ይሻላል ብዬ እኮ ነው። ኦኬ እስኪ ዘጋጁሽ ይሰማል። ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ።
በደላችን ተሻረ ሐዘናችን ተረሳ ጽድቃችን ሆኖን እንደ መርገም ነፍሳችን ዝላ በሞት ሸክም ስለ ውድድን ጌታ ፈቅዶ ይኸው አዳነን ሞትን ወስዶ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ከጥልቁ ጉድጓድ ተጥለን ጽኑ መከራ ውስጥ ሳለን ክርስቶስ በሥጋ ተገልጦ ሕይወትን ሰጠን እርሱ ሞቶ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ታስሮ ወረደ በፍቅር መዳፉ ሰጠ ለችንካር የባዘነውን ሰበሰበ ርቀን ነበርን አቀረበ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ቁጥር የለውም ለዘመኑ ድንበር የለውም ለማዳኑ ይኸው ሞትን አሰናበተ ሰማይ በደሙ ተከፈተ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ
ዝማሬያችንን ይቀበል።